ቆይ ለምንድን ነው የማትታከም? አምራን ያለንን ንብረት በሙሉ ልትነጥቀን እንደሆነ አልነገርከውም? ያለንን ንብረት ልንጠቃችሁ አላለችም። ያው ነው አይደለም። አሁንም ቆይ በድርጅቱ ጉዳይ እየተከራከርከኝ ነው? ምንም ክርክር የለበትም እኮ የሚ። ቆይ አባዬስ ድርጅቱን አጥቶ ከዛ በኋላ ሰው የሚሆን ይመስላል? ምን? እና ድርጅቱ ሙሉ ለሙሉ ስጦኛለች? እባክህ ኤርሚ ከገባት አስረዳት። ያ ድርጅት ከሷ ህይወት ይበልጣል ልትል ነው? አዎ ኤርሚ ያንቺ ህይወት ከማንም ጋር አይነጻጸርም። ድርጅቱ እንደፈለጋችሁ አድርጉት። በእኔ ህይወት ግን ማንም ሰው ማዘዝ አይችልም። በእርግጥ እኮ ናሆም ያለው ነገር እውነቱን ነው። በዚህ ሰዓት እኮ ከአንቺ ህይወት የበለጠ ምንም አይነት ነገር የለም። ግን ደግሞ በፍጹም ድርጅቱን አትወስድም። ቆይ አንተ ምን ልታረግ ነው? ጉልበትን ተጠቅማ አይሆንም ልትላፋ? እንደሱማ በፍጹም አይሆንም። በልክ ያስካት በፍጹም ቦርማሮን አልሰጥም ልትለን ትችላለች። ተበል ለእኔም ግልግል ነው። ኡፋይ ተበል። የእኔንም እኮ መኪኔን ወስዳብኛለች። ምን? በእርግጥ ይህንን ሚስጥር ለማንም እንዳልናገር ተናግራኝ ነበር። ራውንስ የት ድረስ ልጥለን እንደፈለገች ምንም ሊገባኝ አልቻለም። ልጅቷ በፍጹም ገንዘብ እኮ መጣገብ ልጅ አለች። መኪኔን እንድሰጣት አደረገችኝ ያልከው? በእርግጥ እስካሁን ስሙን አላዞርኩላትም። ግን ደግሞ ቦንማሮን ከሰጠችሽ በኋላ ስሜን ላዞርላት ቃል ገብቼላት። ቆይ ግን እቺ ልጅ እንደው ምን አይነት ርኩስ መንፈስ ነው የተጠናወታት? ቆይ እና አሁን መኪና ሰው ጋር ለአንቺ ብቻ ቃል የገባቸውን ነገር ታደርግ እንጂ ለእኔ መኪናው ችግር የለውም። እየተከናወነ ያለው በእናንተ ቤት ምንም ችግር የለውም አይደለ? ኤሚ ለአንቺ ስለሆነ እኔ በፍጹም ምንም ነገር አይቆጨኝም። በበኩሌ ነው ድርጅትን ያህል ነገር የሚያሰጥ እኮ በጣም ይከብዳል። አመሰግናለሁ ኤርሚያስ። ምን እያልክ ነው ኤርሚያስ? ልጅቷ ትሞት ነው እንዴ? ያቺ ርኩስ ቦንማሮ የምሰጥበትን ሌላ መንገድ እንፈልጋለን እያልኩኝ ነው። የምትለውን ከመፈጸም ውጭ እሺ ሌላ ምን መንገድ አለ ኤርሚያስ? አላውቅም ነው፣ ግን ደግሞ ድርጅትን ያህል ነገር መስጠት ይከብዳል ብዬ አስቤ። ስለተረዳኝ አመሰግናለሁ። ግን ደግሞ አሁንም ቢሆን ምንም ከዚህ ውጭ ሌላ ምንም አይነት ምርጫ የለም። ሰላም ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃሜ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ኑሃሜ ኢሜ አልታከምም፣ በጭራሽ ቤተሰቦቼ እንዳያርጌ መታከም አልፈልግም፣ ድርጅቱን ልትወስድ አይገባም፣ በጭራሽ እምቢ ትላለች። ኤርሚያስ እንግዲህ እምራን ለማስማማት እና እየጣረ ነበር። እሷም ደግሞ ከኤርሚያስም መኪናና እንደውም አካውንት ውስጥ ያለ ገንዘብ በሙሉ ወደ እኔ ካላዞርክ በስተቀር ምንም ሕክምና ባል ነገር ልሰጣት አልችልም በማለት እሱም በሱ የምትፋሚ ከሆነ እሺ ድርጅቱንም እና የምትፈልጊ ነገር በሙሉ ሰጥሻለሁ፣ መኪና ብቻ ሳይሆን አካውንት ላለ ገንዘቡን ጠቅላላ እፈልጋለሁ ትለዋለች ማለት ነው። ኤርሚያስ ሳያንገራግር እሺ እሷ ደህና ትሆን እንጂ እኔ ሁሉ ነገር ለመስጠት ዝግጁ ነኝ እያለው ነበር። ኤርሚያስ እጅግ በጣም እናደደና ይበሳጫል። እምራ ግን ከፈለክ ልጋብዝ እያለች ጭራሹ እኔን ጎዳና አውጥተሽ ልጥልኝ ነው ሀሳብሽ አይደለ እያላት ነበር። እንግዲህ እንደፈለክ ማሰብ ትችላለህ፣ እኔም ፈልገው ከመገኘቱ ወደኋላ አይደለም በማለት ትናገራለች። ናኦሚ አያቷ በመምጣቷ አያቴ ጠፋሽ እኮ ብላ በጣም ደስ ብላታል። ናኦሚ እንቁሉ ልጅ እኔ እኮ ታገኘው እያለች እንደ አባዬም ከመቼ ቀየር ስለት አባዬም እኮ አባቴ ነው እያለች ነበር። ስለዚህ ልጅ አባትና እናት የምታውቂ ነገር አለ ብላ ናኦሚ ስትጠይቃት አባቷን አውቃለሁ እናቷ ግን አላውቅም ብላ ነገረች። እጅ ጣፋጭ ልጅ ቅመም ልጅ እንዴት እንደዚህ ይሆናል ያለ ቤተሰብ እያለች እጅግ በጣም ታዝናለች። ሆኖም ግን አሁን ግን አባቷ ወደ ራሷ እየተመለሰ መሆን እርግጥ ነው እያለች ትነግረዋለች። እና አያቴ ግን ጠፋሽ እኮ በጣም ናፍቀሽ ነበር እያለቻት ነበር። ኤርሚያስ በጣም ከፍቶት ኢሜን ውጭውን በረንዳ ላይ እየተመለከተ አይኖቹን ባሞልቶ እያለቀሰ ነበር። እሷ ያለችበት ሁኔታ እምራም ሀሳቧን እንደማትቀይርና የምትፈልገውን ነገር ካላገኘች መጨረሻ ምን እንደሚሆን ስላላወቀ እጅግ በጣም ከፍቶ አይኖቹን ባሞልቶ እጅግ እያለቀሰ ነበር። ኤርሚያስ የእውነት ብዙ ጊዜ ሙድና ስጫወት ነበር ማቆ፣ ዛሬ ግን አይኖቹ እንባ ሞልቶ ሳልክስ እጅግ አሳዘነኝ። እኔ ራሱ ድራማ ራሱ እውነት እየመሰለኝ ነበር። በጣም ተከፍቶ እያዘነ ነበር። ምክንያቱም ኢሜ ያለችበት ናኦም ከሩቅ ሆኖ እየተመለከተ ነበር። እሱን ቀርቦ ለማናገር እያሰበ እንዳጋጣሚ
ኤልያስ ከፍቶት ከኤምራ ጋር ሲጨቃጨቅ በነበረበት ሰዓት እየተከታተለው ነበር። አሁን ግን በጣም ከፍቶት ከሩቅ እየተመለከተ ቤት መሄዱ ማየት ስላልቻለ እያለቀሰ ነበር። ናሁም እንዳጋጣሚ ከኋላ መጥቶ ማንን እያለቀስክ ነው ብሎ ሲጠይቀው ጨረቃዬን ነው እያለ ነበር። ጨረቃዬ ማለት እህቴ ነች ማለት ነው እያለው ነበር። ታውቃለህ መቀየር ራሱ ገርሞኛል። የእውነት እየተቀየርክ አልመሰለኝም ነበር። አሁን ብደበድብህ ደስ ይለኛል። ለምን በቃ ሰልችቶኛል፣ መሸሽ ሰልችቶኛል፣ መደባዘብ ሰልችቶኛል። ስለዚህ የፈለግከን አድርገኝ ይልና ጥሎ ይሄዳል ማለት ነው። ነገር ግን ጨረቃን አጠገብህ ወስደህ ብታዝናናት ደስ ይለኛል በማለት እና እህት ጋር ትወስደኛለህ ስለው አዎ ወስዳለሁ ይለዋል ማለት ነው። እና እኔም ራሱ ሰልችቶኛል፣ መደባደብ፣ ሁሉ ነገር ኤምራ እያደረገችው ያለው ነገር በሙሉ በጣም ሰልችቶኛል በማለት ይነግሯል። እና በጣም ከብቶትና እያዘነ ነበር። ታውቃለህ የተቀየርክ አልመሰለኝም ነበር፣ መቀየርን አስመሰክራል። አሁን ናና ከኔ ጋር ቤት ኤሚን ታያታለህ ብሎ ወደ ቤት እየተለቃቀሱ ሁለቱም ተያይዞ ይሄዳሉ ማለት ነው። ልክ ኤሚን ስታያቸው በጣም ግራ ገባት። ምክንያቱም በጣም የሚጣሉና ሲደባደቡ የነበረው ለማየት ራሱ የሚጣሉ የነበሩ ሰዎች እጅ ለእጅ ተያይዘው ወደ ቤት ሲመጡ ግር ይላታል ማለት ነው። ዳግም ቆርጧል። እናቱን ነፃ ለማውጣት አባቱ ነፍሰ ገዳይ እንደሆነና እንዳልሆነ ማረጋገጥ የሚችልበት መንገድ እየፈለገ ነበር እና ስልኩን ክፍት አድርጎ አባቱን በመጠጥ አሰክሮ እንድናዘዝ ለማድረግ ይወስናል ማለት ነው። በዛ የተነሳ እንግዲህ ዳጊ እናቴን ነፃ ማውጣት የሚችለው በዚህ ምክንያት ብቻ ነው። ስለዚህ አባቴን ዛሬ ይህንን መጠጥ አጠጥቼው ይህ እንድናገር ማድረግ አለብኝ፣ ያለዛ ግን እናቴ ነፃ ልትሆን አትችልም በማለት አባቱን ክፍል ውስጥ ሆኖ እየጠበቀው ነበር። አባቱም እንደጋጣሚ ሲመጣ ዳጊ ሰሞኑን እንደዛ ጣል ስታደርገኝ እኮ ልጄ ነጠው መስሎኝ ነበር፣ ነገር ግን ይሄው ልጄ ፊቴ መጥተው ቆሟል እያለ በጣም ደስ ብሎት ነበር። ነገር ግን ዳጊ ወጥመድ እንዳዘጋጀለት በጭራሽ አላወቀም ነበር። ለማንኛውም እንጠጣ ብሎ መጠጥ ሰጥቶት እንዲሰክር በተደጋጋሚ እንዲጠጣ እያደረገ ነበር። እንግዲህ ከሰከረ በኋላ እንድናዘዝ በማድረግ ማለት ነው። ናሁም እንግዲህ ኤልያስን ወደ ቤት ካመጣ በኋላ ኢሜ ሲታይ በጣም ተገረመች ወይም ተደናገጠች። አይኔ ነው ወይንስ እናንተ ናችሁ አብራችሁ ቆማችሁ የሚያያችሁ? መቼም እሱ እንዳሳምን አይደለም እኔን ይዛ የመጣ ኤልያስ እንዳሳምነኝ አይደለማ ይዛ የመጣ። ኧረ በጭራሽ አልገባኝም። ምንድነው የምታሳምነኝ እያለች ያቺ የተረገመች እምራ በጭራሽ ድርጅትን ቤተሰቦች ስትጎዳቸው ቆሜ አላይም፣ ስለዚህ በጭራሽ አልታከሙም ብላ አንቤ ትላለች። ምን ማለት ነው ደግሞ አልታከሙ ማለት? ነገርኩ ቤተሰቦችን ችግር ውስጥ ከትቼ እኔ መዳን አልፈልግም ስትል እያለቀሰች ትናገራለች። አልገባኝም ምን ተፈጥሮ ነው ብሎ ናሁም ሲጠይቀው እንግዲህ ኤልያስ እየነገሩት ነበር ድርጅት እንደምትፈልግ ድርጅቱ ማህል እንኳን መስጠት የለባችሁም፣ ነገር ግን እሷ የምትስማማበት ሌላ መንገድ እንፈልጋለን እንጂ ይሄ በጭራሽ ሊሆን አይችልም። እኔን እኮ መኪና ጠይቀኝ ነበር፣ መኪናዬና አካውንት ውስጥ ያለ ገንዘብ እንዳዞር ጠይቀችኝ እና ኢሜል ሕክምና እንዳደረገችው እንዳዞራለት ነበር የተስማማችው። ለማንም እንደማልናገር ቃል ገብቼለት ነበር ብሎ ይነግራቸዋል። እቺ የተረገመች ልጅቷ እኮ ገንዘብ አጠግብም መቼም። ኤምራን ግን ምን አይነት አደገኛ ሰው ነች በማለት በጣም ተገረማ። የሚያስለ ድርጅቱ ምንም የማቅ ነገር አልነበረውም ማለት ነው። ነገር ግን ናሁሜ ዝናሽ ለመጠየቅ ወደ እሷ ትሄዳለች። ናሁሜ እውነት ምን እንደምልሽ አላቅም ስለ ሁሉ ነገር ይቅርታ ልጠይቅሽ እፈልጋለሁ ስላት ስለምኑ ከዚህ በፊት ያደረኩብሽን አሁን ለቤተሰቦቼ እንዴት ቆመሽ እየታገልሽ እንደሆነ ሳስበው ያደረኩብሽና ያደረስኩብሽ በደል በጣም ጸጽተኛል በማለት ትነግራታለች። አረ ወይዘሮ ዝናሽ በጭራሽ ያለፈው ነገር እያነሳን ከምንቆሳሰል እባክሽ ያለፈው ነገር አልፏል። አሁን እናንተ ከዚህ ቤት ወጣችሁ ብቻ ነው ማየት የምፈልገው። እውነቱን ወጥቶ ማን ገዳይ እንደሆነ ታውቆ እናንተ ነፃ ስትለቀቁ ብቻ ነው እኔ ለማየት የጓጓሁት እያለቻት ነበር። እሱማ ለኔም ደስታ ነበር። ከምንም በላይ ደግሞ ታውቂያለሽ እኔ ወይም ደግሞ ባለቤቴ ነፃ እንደሆነ ነው የምፈልገው እያለች ሁለታችሁም ነፃ እንደምትሆኑ አልጠራጠርም በማለት ትነግራታለች። እና
ዳጊ ስራውን ቀጥሏል። እንግዲህ አባቱን ለማናዛዝና መሰረክ እንደነበረው እንዴት እንደሞተም ምን እንደተፈጠረው ጭምር እየጠየቀው ነበር ማለት ነው። እና አሁንም ቢሆን ከዚህ የተሻለ ቤት ይገባኛል እያለ አሁን እንግዲህ ሰግሮ ስለነበረ ያደረጉ ነገሮችን ማስታወስ ጀመረ እና እያስታወሰ እንዴት አድርጎ በበላ ወቅቱ እንደገደለውም ጭምር እያስታወሰ ነበር። እንግዲህ ትክክለኛ ገዳዩ የዳጊ አባት ሆኖ ተገኘ ማለት ነው። በመጨረሻ ዳጊ አባቱ ገዳይ እንደሆነ አረጋገጠ እና እንዴት እንዳመለጠም ጭምር በግልጽ ታየ ማለት ነው። እንግዲህ ውድ ተመልካዮቼ ምን ይመስላችኋል? እንግዲህ ትክክለኛው ገዳይ የዳጊ አባት ሆኖ ተገኘ። ዝናሽና ለኩ ነፃ ይለቀቃሉ ማለት ነው። ተጠያቂ እንግዲህ እሱ ብቻ ሆኗል ማለት ነው። ነፃ ለማድረግ እየጣረ ነበር ቅመምና እንደውም እንግዲህ አብሮ ላይ እየተጫወቱ ነበር። አያቴ ብዬ ልጥራሽ ወይንስ ምን ብዬ ልጥራሽ እያለቻት የኔ ቅመም ደስ አለሽን እንደፈለሹ ልጠሪ ትችያለሽ እያለቻት ነበር። ታውቂያለሽ ናሆምና አባዬ እኮ ሲዋደዱ በጣም ነው የሚያስቀኑት እያለች ስትጫወት ነበር። አረ አይደለም እያለቻት ስትስቁ ነበር። አንድ ላይ እየተጫወቱ የኔ ቅመም እንደፈለግሽው መሆን ትችያለሽ፣ ደስተኛ መሆን ይገባሻል እና አሁን ልጅና ተጫወቼ እያለቻት ነበር። እሷም እሽትለና መጫወቱን ትቀጥላለች። ናሆምና ናሆሚ አንድ ላይ ተገናኝቶ እያወሩ ነበር እና ስለ ኤልሚያስ እየነገራት ነበር እና ኤልሚያስ ከኢምራን ጋር እየተጨቃጨቀ እንደሆነና መቀየሩን እየነገራት ነበር እና ኤልሚያስ ተቀየረ እያልከኝ ነው ስትል አዎ ኤልሚያስ በጣም ተቀይሯል። ምክንያቱም ለኢሜል ብሎ ከኢምራን ጋር ሲጨቃጨቅ ሰምቻለሁ ብሎ እየነገረ ነበር እና ሁሉ ነገር እየነገረው እና ምናልባት እኮ ባለፈው እኮ በር ላይ ተደፍቶ ሳለክስ እኮ እኔ ራሱ ሰምቼ ነበር እያለ ሲነግረው ነበር። አዎ የተፈጠረው እንደዛ ነው፣ ግን እምራ በጭራሽ የምትቀየር ሰው አይደለችም። ምን ማድረግ እንዳለብኝ ግራ ገባኝ እያለው ነበር እና ማድረግ ያለብን አንድ ነገር ብቻ ነው፣ እሱም ነው እስክትታከም ድረስ ብቻ ነገሮችን ማቻሉ። እሷ የምትፈልገው ነገር ከማድረግ ወደኋላ እንደማችን ግልጽ ነው። ግን ቢሆንም የምትፈልገው ነገር ተሰጥቷት ኢሜ መታከም አለበት በማለት እየነገረችው ነበር። እንደ አጋጣሚ ቁጭ ብሎ እያወሩ ያለ እምራት ትደውልና ብር ፈልጌ ነው ስትለው ባለፈው የሰጠሽም እሱን ጨርሻለሁ ስትለው ነበር እና አሁን በአስቸኳይ 100 ሺህ ብር እንድትልክልኝ እፈልጋለሁ ብላ ናሁም ስታስጨንቅ ነበር። እምራ ቆይ ምን ይሆንሽ ይመስልሻል? እንዴት እንደዛ ነገር ጠይቀኛለሽ ይላታል። እንግዲህ የምፈልገው ነገር አለው አይ የምትል ከሆነ እያለች እንግዲህ አሁን ላይ በእነሱ ስር ወይም ደግሞ የምትፈልገው ነገር ግዴታ ማድረግ እንዳለባቸው ደጋግማ እየነገረችው ነበር። አንቺ ልጅ አብደሻን እንዴ? ቆይ ምን አለበት ከድሮ እንኳን ብትማሪ፣ ቆይ ምን አይነት ጉድ ነሽ እያለች ጨው ነበር። አሁንማ አምራ መጫወቻች አድርጋናለች። ስለዚህ እሷ የምትፈልገው ነገር ካልተደረገለት መቼም እንደማትቀየር በእርግጥ ልክ ነው። ነገር ግን እሷ የምትፈልገው ሁሉ ከማድረግ ይልቅ እሷም ዝም ብሎ ማየቱ ይሻላል በማለት ትናገራለች። አይ አሁንስ በጣም አሰለቸችኝ፣ በጣምም ከበደኝ። እያደረገችው ያለ ነገር እጅግ በጣም አሳፋሪ ነው። ግን አንቺ ጤነኛ ነሽ ግን እያለችው ነበር። ጤነኛ መሆኔንማ እየነገርኩሽ እኮ ነው። ግን እባክሽ የምልሽን ነገር የማታረጊ ከሆነ እያለች መጫወት ትጀምራለች። እና ናሁም ዳጊ እንግዲህ በመጨረሻ ያለው ምርመራ ለማድረግ ሄዶ ያገኘዋል እና እየተፈጠረ ያለው ነገር በሙሉ ይነግረዋል። እና ምን ተሻለ ዘሩን ምንም ያለ ነገር የአዲስ ነገር አልተፈጠረም። ምንም አዲስ ነገር የለም እና ማን ይሁን ገዳይ እርግጠኛ ነኝ አባቴ ሊሆን ይችላል። አባቴ ከዚህ በፊት ወንጀል ሰርቶ ይሁን እንዴ ብሎ ስጠይቆ አይ ብሎ ተንተባተበ። ሰርቶ ነው ማለት አልቻለም ማለት ነው። እና ስንተባተብ ነበር የምናገረው ነገር ጠፍቶበት ማለት ነው። ግን እባክህ አባቴ ከዚህ በፊት ወንጀል ሰርቶ ከሆነ የአባቴ ሰላይ ሆነ ማጣራት እንዳለበት እየነገረው ነበር። እና እባክህን ያለውን ነገር አጣሮ ስለው ይነግረዋል። እሱም እሺ እሞክራለሁ ስል ይናገራል ማለት ነው። ኢሜ በጭራሽ እኔ የእሷን የኤምራን አምሮ ወስጄ አልታክምም፣ እኔ መሞት ነው የምፈልገው እንጂ ሕክምና አልፈልግም ብላ ስታለቅስ ነበር። እባክሽ እህቴ እንደዚህ አትሁኚ፣ ምን እየሆንሽ ነው? ቆይ ለምን እንደዚህ ትያለሽ? እያለ ነበር። አዎ በጭራሽ ቤተሰቦቼ ድሃ አድርጌ እኔ መታከምና መዳን አልፈልግም
ድርጅትን የማግል 80% ድርጅት እንደጠየቀችው አምራ ሰምቻለሁ። ይሄን ደግሞ ማን ነገር ስትል ከናኦሚ ጋር ስታወሩ በር ስር ሆኜ ሰምቻችኋለሁ እያለ ነበር እያለችው ስትለው፣ ስለዚህ ሕክምና የሚባል ነገር አላደርግም ብላ እጅግ በጣም ከፍቷት እያለቀሰች ነበር። ናሁም እንግዲህ ኤርሚያስናን አምራ በሚያወሩበት ሰዓት እየተከታተላቸው እየሰማ ነበር። እና ናሁም ኤርሚያስ እንደተቀየረ ተገነዘበ ማለት ነው። እና ያ ተቀየረ ያልሽ ሰው አሁን እያደረገን እባክህ አሁን የማውን ነገር አታድርገው። ውድ ተመልካዮቼ ዛሬ ቪዲዮ ይነስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አዲስ ከሆናችሁ የደወል ምልክቱን በመጫን አዳዲስ ቪዲዮ በሚለቅበት ሰዓት እንዲደርሳችሁ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት ለምታደርጉኝ ሁላችሁ